የ14 ዓመት ለቅሶዬ ወደ ሳቅ ተመልሷል። ፈቲያ ከዱባይ። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ረህመት አይላችሁ እያልኩኝ ይህ ዘወትር ቅዳሜና እሁድ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች ሰበብ ታክሞ የዳኑ የእህት ወንድሞቻችንን እውነተኛ አሳዛኝ ልብ አንጠልጣይ ታሪካቸው ነውና ለዛሬም እጅግ የሚያሳዝን የ14 ዓመት ለቅሶዬ ወደ ሳቅ ተመልሷል። ፈቲያ ከዱባይ ክፍል 3። ወላሂ በጣም ተሰማኝ፣ ልቤ ተሰበረ። ወርቆ መነሳት ያለ ነው አልኩና ድጋሚ ዓላማዬን ለማሳካት ወሰንኩኝ። እሱ ብቻ አይደለም፣ ሀገሬ ከገባሁኝ በኋላ ፓስፖርቴን ሰረቁኝ። አሁንማ ወድቃለች፣ መነሳት የለባትም አበቃላት እያሉ ይሳለቁብኛል። መልሶ ፊት የተበላሸ፣ ሰውነቴ በጣም ቀነሰ። በግል ሕክምና ታየሁ፣ ምንም የለብሽም ተባልኩ። ይሁንና ከመሬት ተነስቶ ሆዴ ብሰኛል። የሚያጅበኝ ለራሴ ትቼ ለቤተሰብ መስዋዕትነት ከፍዬ፣ ግን መጨረሻ የዱርዬ እውር የከሰረች ተባልኩ። አጃይብ ነው። እኔም አይሰለቸኝ መንገዴን ጀመርኩ። ፓስፖርቴ በገዛ ቤተሰቤ ውስጥ ነበር የተሰረቀው፣ ያውም ዋጋ በከፈልኩለት ሰው። እኔ ጥሩ ባሰብኩ ይሄ ጭካኔ መጣብኝ። አልሐምዱሊላህ አለፈ። አላህ እስካላለ ድረስ አንድም ክፉ አይነካኝም። እኔ ጥሩ ሰራለሁ፣ እነርሱ መጥፎ ይሸረቡብኝ። ለኔ አላህ አለኝ። ለሁለት ታናናሽ እህቶቼ የውጭ ፕሮሰስ ጀመርኩ። በዚህ ጊዜ ብዙ ተንገላታው፣ ግን ተስፋ አልቆርጥ ያለች ነፍስ አሁንም ጉዞ ላይ ናት። ታናሿ እህቴ መሄድ አትችይም ተባለች። 100,000 ከጨረስኩኝ በኋላ በዚህ ውድቀት ጠላቶቼ እጅግ ተደሰቱ። እኔ ግን በጣም ውስጤ ሰላም የለኝም፣ ምንም ደስታ የለኝም። ድጋሚ ከአንድ ወር በኋላ ስትመረመር ንጹህ ነች ተባለች። በጣም ደስ አለኝ። ሄደች። አልሐምዱሊላህ። ነገር ግን እንደጠበቅኩት አልሆነም። ከዳችኝ። ጭራሽም እህቴ አይደለሽም ማለችኝ። በቃ ለሁሉም ሰው መልካም አረግና በኋላ ጥምድ ያረጉኛል። ግራ ገባኝ። እኔ ግን ጉዜን አላቋረጥኩም። እሷ ብትከዳኝም ድጋሚ ለታናሽ እህቴ ከ120,000 እስከ 120,000 ከፍዬ ወደ ሳውዲ እንድትሄድ ተስማማው። ነገር ግን እንዳሰብኩት አልሆነም። ከሰዓት ትበራለች ተብሎ 1 ዓመት ከ3 ወር ፓስፖርቱ በኤጀንሲ እጅ ተቀመጠ። ያአላህ ምን በደልኩ አላህዬ፣ ፈተና ይበዛ እያልኩ ሁሌ ማልቀስ። አሁንም ተስፋ አልቆረጥኩም። ለራሴ የተሰረቀውን ፓስፖርቴ ጠፋብኝ በማለት ደብዳቤ አጽፌ ፓስፖርቴ አወጣሁት። ነገር ግን በጣም የማምናት ጓደኛዬ ብዬ ያስኳት ልጅ ፓስፖርቴ ሳወጣ ዘጋችኝ። ጭራሽ አኮረፈችኝ። የበረራው ቀን ደበቀችኝ። በቃ ገና ሳልበር
የበረርኩ መሰላት። ወላሂ አንድም ቀን ትከዳኛለች ብዬ አስቤ አላቅም። ብቻ እኔም ስቅስቅ ብዬ አለቀስኩና ጌታዬ ጣጣት አታበዛብኝ ወስደህ ጣለኝ ብዬ ዱዓ አደረግኩኝ። እውነትም በፍሪ ቪዛ ፓስፖርቴ በወጣበት በሳምንቱ ዱባይ ገባሁ። በጣም ተደሰትኩኝ። ለአንድም ሰው ሳልነግር ነበር ቀልጠፍ ብዬ የወጣሁት። ነገር ግን እንዳሰብኩት አልሆነልኝም። አሁንም ከባድ ፈተና ገጠመኝ። ዱባይ ከደረስኩኝ በኋላ በቢሮ አንድ ቀን እረፍት አድርጌ አሰሪ መጣችና ተነሻሉኝ። በጊዜው በጣም ተጎሳቆዬ ስለነበር እች ስራ መስራት አትችልም ብላ ናቀችኝ። ቢሮ ላለችው ሴትዮ ቅድሚያ አንቺ እያት፣ ቆንጆ ከሆነ ስራዋ መጥቼ ወስዳታለሁ አለች። ሴትዮዋም አይ ሳውዲ 5 ዓመት ሰርታለች፣ ስለዚህ በስራ ቀልጣፋ ናት፣ ውሰጃት አለቻት። ያልተዋጠላት ሴትዮ ነገረኛ ናት። ገና ሳትወስደኝ ለቢሮዋ ሴትዮ በደንብ ካላጸዳች ደጋግማ እንድታጸዳ አዛታለሁ። መልስ እንድትመልስልኝ አልፈልግም አለች። እሺ ብዬ ተስማማሁኝ። ምክንያቱም ህይወት ጨለማብኛለች። በጣም ልቤ ተሰብሯል። በምወዳቸው ቤተሰቦቼ ተከድቼ፣ በጓደኞቼ ተከድቼ ለትዳር አጋር ይሆናል ብዬ ያሰብኩትን ሰው በጭራሽ እሱን አይሆንም ተብዬ በቃ ባዶ ህይወት ነበር የምኖረው። ከዛ እንደምንም ብዬ አሰሪ ቤት ደረሰን። እኔ ግን ርቦኛል። በዛን ሰዓት ምንም ሳልበላ የገማውን ቤት በማታ አጸዳችኝ። እሺ አልኩኝ። ሳልበላም በዛው አደርኩኝ። ሆዴ ይጮሃል፣ ጨነቀኝ። በቃ ያለኝ አማራጭ ተለማምጬ መቀመጥ ነው። የተሰጣት ለ5 ቀን ብቻ ነው። ካልተመቻት እንድትመልሰኝ እንዳየችኝ አይደለሁም። በጣም ቀልጣፋና ታታሪ ሰራተኛ ነኝ። በአፋጣኝ ዕቃ ማሰራችልኝ። እስከ 2 ወር ባለው ጊዜ ወርቅ አርጋ ተንከባከበችኝ። ከ2 ወር በኋላ ባልታወቀ መንገድ መጀመሪያም ውስጤ ሰላም የለውም። ሰውነቴ አልቋል። ፊቴም በጣም ጠቁሯል። ነገር ግን ደስተኛ ለመሆን እየጣርኩኝ ነበር። ነገር ግን የባሰ አሳመመችኝ። ከመጠን በላይ ጩኸት፣ የሚበላ የሚጠጣ በር እየዘጋች ወይም እየዘጋች 1 ዓመት ሙሉ አሰቃየችኝ። እሷም ወድ አይደለም ወላሂ። ኢታለም የምትባል ሰራተኛን እናቷ ቤት ትሰራ ነበር። ሴትዬ መጥፎ ሰው ስለነበረች ሰራተኛዋ አስደገመችባት። 9 ጊዜ ሰራተኛ አምጥታ እንዳስወጣች ሰራተኛዋ በአፏ ነገረችኝ። እንዲገሟት ነው ማደርጋቸው አለችኝ። እንዴት አድርገሽ ስላት ብር አስልኬ ይሄን አርጉልኝ እላቸዋለሁ። የእናት ስም ብቻ እንደምንም ተቀብላ እንደሚሰራ ነገረችኝ። እኔም አልቀረልኝ። መጀመሪያም ተስፋ እንደቆረጥኩ በየዋህነት ነግሪያት ለካ ቀስ አርጋ የእናቴን ስም ተቀበለችኝ። ከ2 ወር በኋላ ነገራቶች ተለዋወጡብኝ። በጣም አመመኝ። መጀመሪያ ብድር ጠይቀኝ የለኝም ብዬ አፌን ዘግቼ ተቀምጬ ነበር። ለካ እሷ ያሰበችልኝ ወጥመድ ከባድ ነበር። 2 ወሬ አልቆ 3ኛ ወሬ የሴትዬ እናት ቤት እንሄድ ነበር። በየሳምንቱ እንሄዳለን። ሁሌም 100 ድርሃም በስልክ ከበር አርጌው ነበር። ስጦታ የተሰጠኝ ነበር። እዛ ስንሄድ ኢታለም የምትባል ሰራተኛ የካርድ ቸገረኝ ስትል መጀመሪያ አልሰጥም ብዬ የደበኩትንም 2000 ድርሃምና 100 ድርሃም እንዴት እንደሆነ በማላቀው ሁኔታ ከነሻንጣው ሰጠኋት።
የታችን ታሪክ ክፍል 3 ይህን ይመስል ነበር። በክፍል 4 እስከምንገናኝ ድረስ ኢንሻአላህ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።